ፖይንቱ ጳውሎስ እኮ ተናግሯል። ሴት ልጅ ለምን ሚሊዮን ጊዜ አትከበርም? ኢየሱስ ሞቶ ካልተነሳ ክርስትና ባዶ ነው አላችሁ እኮ። በቃ እግር ጣቢኛ እንጠጣለን በክርስትና ለአባ ገብረ ኪዳን። እኔ 10 ጊዜ እግሬን ጣቢ ብትጠጣ ማለት ኢየሱስ አልሞተም። በቃ ይሄኛውን አይቀይረውም። 10 ጊዜ እግሬን ጣቢ ብትጠጣ ማለት ነው ኢየሱስ አምላክ አይደለም ነው። ይሄን ምን ያርገ? ይሄን አይቀይረውም። በእናንተ ምናልባት በክርስትና ሌላም ነገር ጣይ ፈልጉ። ምንድነው የሚባለው? በእስልምና ምናልባት የሰረቀ እጅ ይቆረጣል። በእናንተ ነው የሰረቀ ይሸለማል ይባል። ስትሰርቅ 1 ሚሊዮን ይሰጥ ምን ያርግልኛል? ኢየሱስ ሞቷል የሚለው ነገር ውሸት ከሆነ እሺ ጊዜ በእናንተ ማለት ሴቶች በቃ ምንም ነገር የሚባጡኛ እስልምና ላይ የምትጠይፋቸው ነገሮች በአጠቃላይ እናንተ ጋር የሉ። በቃ ለምናልባት ኦኬ ብዙ ሚስት ማግባት ነው ከብዳሽ በቃ በእናንተ ብዙ ሚስት አለማግባት ነው። እንደውም አለማግባቱ ክርስቲያኖች 2 ቢሊዮን ክርስቲያኖች አያገቡም። ሶ ዋት ኢየሱስ አልሞተም ነው። አሁን መልሴን ስጠይቀኝ ኢየሱስ አልሞተም ነው መልሴ። ይሄን አይቀይረውም። ይሄ እስካልተስተካከለ ድረስ ኢየሱስ አምላክ ነው የሚለው እስካልተስተካከለ ድረስ 10 ጊዜ ሴቶች በእናንተ እንዲተሸክሟቸው 4 ወንዶች ሴቶችን ተሸክመው እንደዚህ በእንትን ተሸክሟቸው ይዞራሉ ቢባራስ እውነታውን አይቀይረውም። በእስልምና ይሄ ያለ፣ በክርስትና ይሄ ያለ፣ በእስልምና ይሄ ያለ እዳዝም ማተር በቃ 0.0001% አይቀይረውም። ጳውሎስ እኮ ለዛ ነው ጭንቅላት እኮ አለው ጳውሎስ ትንሽ ታውቃላችሁ። ጳውሎስ አለ እኮ ኢየሱስ ሞቶ ካልተነሳ ስብከታችን ባዶ ነው አለ። በቃ ሺህ ጊዜ ቢያምር ራሱ ኢትስ ኦቨር አልቋል አለ። እንደዛ ነው ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ ኢስላም ዘግቶታል። በቃ ባዶ ነው ብሎ ኢስላም ዘግቶላቸዋል። መጀመሪያ ባዶነቱን አጥሩ እስቲ መጀመሪያ እና ኦኬ ይመጣና አንዱ ይመጣል። ኦኬ ወይ አብዱከን በእስልምና እኮ እናንተ ጋር ሴቶች ተጨቁነዋል። በዚህ እናወራ ለምን ነው ማወራው? እኔ በቃ እናንተ ጋር ተጨቁኑ እኛ ጋር ተጨቁነዋል። እኔ ግን ገልጬ ማወራ ምንድነው ኢየሱስ አምላክ አይደለም። እሺ እዚህ ጋር ስናወራ ኢየሱስ አልተሰቀለም። ይሄን አይቀይረውም። በቃ ስለዚህ ይሄኛው እዚህ ላይ ስሩ፣ መጀመሪያ እዚህ ላይ ስሩ። እሺ በቃ የምታነሷቸው ነገሮች እስልምና ላይ ይሄ አለ፣ ኦኬ አለ፣ በቃ አለ። ስለዚህ ምን ክርስትና ትክክል ያደርገዋል? ከዛ በኋላ መሰረት ላይ ነው የምናወራው። መሰረት ላይ መጀመሪያ መሰረቱን እናወራ ፕሊዝ ጋይስ። በቃ ይሄን ፕሊዝ መሰረቱን እናወራ። በቃ እሺ ጊዜ ጀዝባ ሙስሊም ምናልባት ሙስሊሞች ጀዝባ አይደለም አክቹአሊ፣ ግን ምናልባት ያልተማረ ሙስሊም ብቻ ነው ከዞረበት በእናንተ ንግግር እኛ ጋር ነው። አሁን መጨረሻ አሁን አንድ መተ ነብዩ መሐመድና አይሻ እኮ እንደዚህ ተጋቡ። ስለዚህ እኛ ጋር እኮ አንድ ሴት ኦኬ በቃ እናንተ ጋር ሴት የምታግቡ 93 ዓመቱ ላይ ነው። ስለዚህ በቃ ትክክል ያደርገዋል ክርስትና። ብራዘር ሰው አምላክ ሞቷል እያልከኝ እኮ ነው። አምላክ ሞቷል። እሺ እኛ ጋር ግን ሴቶችን በ93 ዓመት የምናገባው ለምን በ1 ሚሊዮን ለምን አታገባትም ሴቷን? እኔ ምን አደርግልኛል? አምላክ ሞቷል እያልከኝ ጤና የለህም እንዴ? እኛ ጋር ያለው ሚዛናችሁ ይገባችኋል? ይመጣና አይሻ ጋር ኑ ወደ ብርሃን ተመላለሱ። ወደ የትኛው ብርሃን እንመላለስ? አምላክ ተገደለ ወደሚለው ብርሃን እንመላለስልህ? አምላክን ሰዎች ገደሉት ወደሚለው እንመላለስልህ? አምላክ 3 ቦታ ተገንጥሎ አንዱን እያስተዳደረው ደግሞ እርስ በርሳቸው አይስማሙ ይልከውና አንዴ ሲጸልየው አድነኝ እባክህ ሲለው አይ አልሰማም ይለዋል አንደኛው። ምን አይነት አምልኮ ነው ያላችሁ ጋይስ? ምን እዚህ ወደዚህ እንመላለስልህ? ምንም ነው የማይጠቅመው ይሄ። ክርስቲያኖች ወገኖች እዚህ ያዳመጣችሁኝ ከሆነ እናንተ እኛ ጋር መታችሁ ይሄኛውን እንዳታወሩ። ቀድሞ መሐመድ እንደዚህ ነው የሚያጠልሿችሁ። ለዛ ነው እኛ ጋር ምንም አያወሩም። ይሄን አንድም ኢፌክት አንዱ ኮሜንት ላይ ጻፈ። ቆይ ሙስሊሞች አያነቡትም እንዴ? ቆይ ለምንድን ነው የተቀመጠ ነው? አንደኛ አምላክ አይሞትም ብለን ስለምናምን ነው። በቃ ክርስቲያና ይሞታል ብለን አንተ ራስህ ገርሞናል። ያንተ መቀመጥ እዛ አምላክ ተገሏል ብለን መቀመጥ ራሱ ይደንቀናል። ፍጥረት ዓለም ባጠቃላይ የፈጠረው አምላክ ተገሏል ብለህ ያመንክ እንዴ? የትኛው ነብይ አስተምሮ ነው ይሄን? በጀመረ አይታል እኛ ጋር አሁን አይሻ ጋር ብቻ ምናው ትልቅ ሆኖ እነሱ አምላክ ሞቷል። አንተ ገርመህናል ብራዘር። ወይ አብደህ ነው ወይ ነው ችግር አለብህ። የመጀመሪያ ይሄ ነው። ሁለተኛ ይሄ ፕሊዝ በቃ ብዙ ነገር አለ ማዕዘን ላይ ኤቭሪ ሲንግል ማዕዘን ላይ ክርስትና ስተት ነው። ኤቭሪ ሲንግል ፎር ስክሪፕቸር የኢየሱስ ስክሪፕቸር የለም ያስተማረበት። ኢየሱስ በምኩራብ ላይ ያስተምር ነበር። አሁን አንድ ክርስቲያን ወላሂ 1 ሚሊዮን ብር ሸልማለሁ ቃል ገባለሁ። ኢየሱስ በምኩራብ ያስተማረው አንድ ትምህርት ካለ ኢየሱስ በምኩራብ አስተማሪ የለም መጽሐፍ ቅዱስ ቦታ ላይ በምኩራብ ያስተማረው አንድም ጽሑፍ የለም። አንድ ጽሑፍ የለም። በቃ እዚህ ጋር ችግር አለ። እኛ አምላክ ለኢየሱስ ሰጥቶላል። ኢየሱስም ከአምላክ ሰምቼ ነው የምናገረው አለ። በምኩራብ ደግሞ አስተምሮታል። ከአምላክ የሰማው ንግግር የለም፣ ምኩራብ ላይ ያስተማረው ንግግርም የለም። የመጀመሪያ ችግራችን ሙስሊሞች ከዚህ በኋላ ክርስቲያኖች ካላችሁ እዚህ ጋር አዳምጡን። የመጀመሪያው አምላካችን አላህ በምዕራፍ 3 ላይ ብሎ ነግሮናል። ነዘለ ዐለይከል ኪታበ ቢልሐቅ ሙሰዲቀን ሊማ በይኒ ወአንዘለ ተውራት ወልኢንጂል። ተውራትና ወንጌልና ኦሪትን ያወረደ ነው። እኛ ወንጌል ተወርዷል ምናምን ነው። ኢየሱስም ጋር እናንተ መጽሐፎች ላይ ኢየሱስ ተቀብያለሁ መልእክት እያለ ቃሌን ተቀብያለሁ ሰጥቻቸዋለሁ እያለ ነው። ከአምላክ ሰምቼ ነው የምነግራችሁ እያለ ነው። ምኩራብ ላይ አስተማሪ ይላል። አንዱም ትምህርት የለም። መጀመሪያ ይሄን ትምህርት ሳታመጡልኝ ደብዳቤ እንዴት ነው የምንከተለው? የመጀመሪያ ችግራችን ይሄ ነው። ወቁት አንድ በሉ። እዚህ ላይ አንድ ቀደምት መጽሐፍቶች የሉም ብለን የምናምነው በብርሃን ተመላለስ ስትልም በደብዳቤ ተመላለስ እያልከን ነው። አይገባንም። ሄደ የከበርክ ቴፍሎስ የሚለውን እኛ ጭንቅላታችን አይቀበልም። ይሄንን የመጀመሪያ ነው። ሁለተኛ አምላክ ተገደለ ለኃጢአት ሲል በቃ ይሄን መቀበል አንችልም። በመጀመሪያ ማስረጃ የለውም ከመነሻው። ሁለተኛ አምላክ ነው የሞተው ወይ ሰው ነው የሞተው? ይሄ ሶስተኛ ነው። ጭራሽ ኢየሱስ ራሱ ተሰቅሏል የሚለውን ሂስቶሪካሊ ማረጋገጥ አይቻልም። ይሄ ደግሞ ትልቅ መሰረት ነው።
መሲሁ ይሞታል ማለት ራሱ ጤና የላችሁ። መሲሁ እንዴት ነው የሚሞተው? ከመነሻው መሲሁ እኮ በጣም የሚጠበቅ ነው። አምላክ ያድነዋል ተብሎ በትንቢት የተነገረለት ነው። ይሄኛው እንዴት ነው የምንቀበለው? ከመነሻው ማስረጃ አለው ወይ? ይሄን መጀመሪያ አቅርቡ። ጳውሎስ ራሱ ለዚህ ማስረጃ ማናቀርብ ከሆነ ክርስትና ባዶ ነው ብሎ አምኗል። ሺህ ጊዜ የእግር ጣቢ አባ ከብሪ ኪዳን እንዳለው በእኛ እንግዳ የእግር ጣቢ አይደፋም ይጠጣል ስላለ ይሄ ራሱ ቢጠጣ ራሱ እንግዳ በመጣ ቁጥር የሙስሊሞችን እጣቢ ብትጠጡ ራሱ እኛ አንፈልግም፣ ምንም አይጠቅመንም ይሄ ፕሊዝ። ሁለተኛ ሶስተኛ አምላክ 3% ነው ማለት ማን ያስተማራችሁ? አምላክ 3% ነው ያላችሁ? 1% ነው። አንድ ምንነትን አንድ ማንነትን ያለው ከአንዱ በቀር ሌላ ማንንም የለም ብሎ ጳውሎስ ተናገረ። ከጳውሎስ አይመስል ይሁን ያሳሳታችሁ አካል ራሱ ማን ነው? ፕሊዝ ማን ያሳሳታችሁ? ጳውሎስ ነው ያሳሳታችሁ ለማለት ራሱ ጳውሎስ አያምንም። አሁን አንደኛ ቆሮንቶስ 8:4 ላይ ከአንዱ በቀር ሌላ ማንንም የለም ብሎ ነው የሚያምነው። ቁጥር 6 ላይ አንድ አምላክ አብ አለን ብሎ ከረከረው። ኢየሱስን አንድ ጌታ ብሎ ነው ጌታ ሐዋርያ 12:36 ላይ የተሾመ ማለት ነው። አንድ መምህር አለ እንዴ ነው የሚያምነው? እሺ ምን እንበል? ሶስት ይሄ ከባድ ችግር ማለት ነው። ድጋሚ እንዳለ በዚህ የተሞላ ነው ጋይስ። እናንተኛ ጋር መታችሁ ብዙ ሚስት ይለያል ይመጣና አሁን በዚህ ስንወይ በእኛ ብዙ ሚስት እኮ ማለት እነ ሳራ እንደዚህ ነቢያት እንደዚህ ነው ብዙ ሚስት የተፈቀደ ብንገት ብለን ስናወራ ፕሮብሌም እኛ ጋር የሆነ ዲዛስተር እያስከተሉ ይመስላቸው። እኛ ዲዛስተር እያስከተልን በቃ ተስፋ እንደቆረጣቸው አምነን ዝም መልስ እንስጣቸው። በቃ ለማያውቁ ክርስቲያኖችም ምን አለ ጥያቄ ለሆነባቸው ሙስሊሞች መልስ እንስጥ ተብሎ ነው መልስ የተሰጠ ያለው። ዲዛስተር እያደረሳቸው አይደለም ምንም የሆነ እኛ ከቦታ መንቆጥራችሁ ጋይስ። አንድ ሰው አምላክ 3% ነው አምላክ ተገሏል የሚል ሰው አስጨንቆን ያውቃል እንዴ? ምን ማለት ነው ይሄ? እንዲህ እንትና ጀግና ምናምን ይላል። ምን ይሆናችሁ ነው ጋይስ? ምናልባት እነዛ ክርስቲያኖች ላታውቁት ትችላላችሁ። ያ አይ ኖ አታውቁም። አውቀው እኛም እንደምናምን ምንድነው በዚህ ሳይድ ላይ አንዳንዶች ይላሉ ትምህርታችሁ ከወገበታች ነው ይሉናል። ኮሜንት ላይ በጣም አስቀኝ ነበር ወላሂ። ቆይ ትምህርታችሁ ከወገበታችሁ ሳይሆን እንዴ? አረ የሀገር ሐዲስ ነው ያለን። ቡክ ኦፍ ሰላ ቡኻሪ ላይ ብቻ የሰላት ቡክ ኦፍ ሰላ አለ፣ የጾም የምናምን የሀገር ትምህርት ነው። እነሱ ከመጽሐፋችን ስለ ጥጥበት የሚያወራውን ብቻ ፓርት ብድግ አድርገው ነው በየቀኑ የሚያዜሙላችሁ። ለዛ ነው እናንተ ጋር ያው ስለ ጥጥበት ማለት ትምህርት የለም በነገራችን እናንተ ጋር የለም እንጂ እኛ ጋር ሁሉም ስላለ እያንዳንዱ ኢየሱስ ስለ ነገረ መልኮት ስለ ስላሴ ቁርአን ስርግ ብዙ ጊዜ ነው የሚያወራው። ስለ ኢየሱስ ማንነት ብዙ ጊዜ ነው የሚያወራው። ስለ እያንዳንዱ ተግባር ነው ብዙ ጊዜ የሚያወራው። በቃ ያንን ፓርት ለእናንተ አይነግሯችሁም። ከነገሯችሁማ ኢትስ ኦቨር እኮ ያልቃል። እዚህ ያንን የሚነግሯችሁ ነው። ፕሊስ እና ክርስቲያኖች ባካችሁ ሰፋ አድርጌ የተናገርኩት እና ይሄ ነው ያለው ነገር። ሳላ የስሚዝ ቀጥሉ። አንድ ገርሞኝ እኮ ነው ሄድኩበት ደቂቃ ይዤ ኦኬ። አይ ነገር ነው ነገራችን ላይ ብዙ ሰው ያላስተዋለው ነገር ነበረ። ይሄንን ብዙ ጊዜ ተናግረናል። እኛ ምንድነው ክርስቲያኖቹ እንዲህ ከላይ ያሉትን ትላልቅ ርዕሶች የሚደብቁት ሙስሊሞች እንደዚህ ሊጥ ምናምን እያሉ ነው። ምን መጽሐፍ ውስጥ ያሌለውን ከናካቴው ተሰምቶም የማይታወቁን ዝም ብሎ ነገራቶችን እያነሱ ነው። ኦኬ መጽሐፉ ላይ ያሌለ ካቶ እኛ ማናውቀውን እነዚህ ለምንድነው የሚያነሱት? ቅድም አብዱ እንዳላችሁ ትላልቅ የሚባሉ ፖይንቶችን ለመሸፈን ነው። ኦኬ የክርስቶስን ስቅለት ለመሸፈን ነው። ክርስቶስ አምላክ ነው አይደለም የሚለውን ከዚህ በፊት ጥሪ ያቀረበውን አብዱል ከሪም እሱን ለመሸፈን ነው። እንዲሁ ደግሞ ስላሴን ለመሸፈን ነው። እነዚህ ከላይ ያሉትን የእምነቱን መሰረቶችን እምነቱን ያቆሙትን ኦኬ እነዚህን ነገራቶች ለመደበቅ ነው። የሚደበቁት በምንድን ነው? ነቢ መሐመድ 4 አግብቷል አላገባም? ነቢ መሐመድ 9 ሚስት አለው የለውም? ነቢ መሐመድ ሽንት ቤት ሲገባ በውሃ ታጥቧል አልታጠበም? ሙስሊሞች እንደዚህ ሽንት ቤት ይዛችሁ ውሃ እንደዚህ አይነት ነገራቶችን አይታችኋል። በእነዚህ ተራ ርዕሶች ነው ዋና ርዕሶች የሚደብቁት። ለዚህ ቤታቸው ስትሄዱ እንደዚህ ቴዎሎጂካል ነገራቶች ላይ ሲያወሩ አንሰማቸውም። ኦኬ ከላይ ያሉ ርዕሶች ላይ ሲወራ አንሰማ። ሁሌም ነቢ መሐመድ እንደዚህ ያደረገ ቁጭ ብሎ ይሸናሉ። ነቢ መሐመድ ቁጭ ብሎ ይሸናል። ስለዚህ እስልምና ልክ አይደለም እና ቆሞ መሽናት አለበት። አቤት ደስ ሲል አይታችኋል። እንደዚህ ያሉ ነገራቶችን ነው የሚያነሱት። ትልቅ ሰው ቁጭ ብሎ ነቢ መሐመድ ቁጭ ብሎ ይሸናል ብሎ ቪዲዮ ይሰራል፣ ላይቭ ላይ ይናገራል። ነቢ መሐመድ ይስቃሉ፣ ነቢ መሐመድ እንደዚህ፣ ነቢ መሐመድ እንደዛ፣ ነቢ መሐመድ በእንደዚህ ፖይንቶች ነው ከላይ ያሉት ርዕሶች የሚሸፈኑት። እና አብዱል ከሪም ያለው ምንድን ነው? ቤትም ስጠሩ በእነዚህ ርዕስ ጥሩ ነው። ሴት ትከበራለች አትከበርም ብሎ አሁን ለምን ተሸክማችሁ አትዞሩም? ክርስትና ልክ አያደርገውም። አይታችኋል። ልክም የሚያደርገው አይደለም። እምነት ልክ የሚያደርገው ትላልቅ ቴዎሎጂካል ነገራቶች ናቸው። ውሃ ሽንት ቤት ይዛ ስለሄድክና ስላልሄድክ እምነት ልክ አይሆንም፣ ፎርሽም ደግሞ አይሆንም። አንተ ከፈለክ አትታጠብ፣ በነገራችን መብት ነው። ውሃ ይዛ ትሄድ ሽንት ቤት፣ የፈለገ ሰው ይዞ ሄድ። ይሄ እምነት ልክ ሊያደርግ አይችልም። እምነትንም ደግሞ አይችልም። እምነትን ልክ የሚያደርገው ቴዎሎጂካል ነገራቶች ናቸው። በእነዚያ እናወራ ነው እያለ ያለው። በዚህ ዙሪያ የሚያወራ ክርስቲያን የለም።
መሐመድ የሚለው በነገራችን ላይ ሊሳደብ ይችላል። ለምሳሌ አሁን ቁርአን ላይ ወይም ቁርአን ላይ አምላካችን አላህ በቃ ወንዶች ተሸፋፈኑ ብሎ ቁርአን ላይ ቢኖር ከዛ አሁን እኛ ተሸፋፈነን እንበል በቃ ያሳፍር ነገር ነው ብለን ወሰላ ተሸፋፈነን በእኛ ወንዶች በቁርአን ያ አምላካችን አላህ ትክክል እንደሆነ እናምናለን እኮ አላህ በቃ ትክክል አምላክ እንጋ አዘዘን። እሺ አሁን እውነተኛው አምላክ አዘዘን። አሁን የሆነ ክርስቲያን መንገድ ላይ መጣና አብድከር አቤት በእኛ እኮ ማለት ነው በእኛ ሃይማኖት ወንዶች አይሸፋፈኑም ራቆታቸው ነው የሚሄዱት። እሺ ስለዚህ እኔ እኮ አምላኬ ለምን ተሸፈን እንዳለኝ ጠይቀዋለሁ ዊዝደሙ ካልገባኝ ማለት ነው። ምን ማለት ነው? ለምሳሌ አባት አላችሁ ወላጅ አላችሁ ብለን እንውሰድ። ወላጅ አላችሁ አባታችሁ እንደሆነ እኮ ታውቃላችሁ። አባታችሁ እንደሆነ ታውቃላችሁ። መንገድ ላይ እየሄዳችሁ እኔ አባት በሆነህ እኮ ራቁትን እንዴት ሄድ አደርግሃለሁ? አባቴ አይደለህማ። ችግሩ እኮ እሱን አይቀይረውም ነው በቃ። አምላኬ ቢያዘዘኝን ነገር ያን ነገር በማስወለቅ አምላኬን ታስቀይረኛለህ። ለምሳሌ በቃ ሴት አሁን ወንድ ልጅ እኔ ሎጂኩ እንዴት ነው ግን አልገባልኝ እኮ ነው። ለምሳሌ ቆይ ሲመቻች ሃይማኖት ይቀየራል ነው ለምሳሌ ማለት አሁን የሆነ ነገር ተመቻቸን በል ማለትም አሁን አምላክ አዘዘን በል አምሳኛን አሁን እዚህ እንዴት ይደረበ አምላክ አዘዘን በቃ ወንዶች እንደዚህ አድርጉ አለ። አምላክ እኮ ነው ያዘዘን። አምላክ አዘዘን እንደዛ አምላክነቱን ይቀይረዋል ወይ? አንተ እኮ እኛ የምትቀይር የሳሳተ ቦታ ላይ ነው ያላችሁ ብለህ የምትቀይረን አብዱከሪም ትእዛዝ የተቀበልክ የሰጠህ አካል ትእዛዙን የሰጠህ አካል አምላክ አይደለም ብትለኝ ኦኬ ከምን አንፃር ብዬ ሰማሃለሁ። ግን መተህ ግን አምላክህ ለምንድን ነው ተሸፋፈን ያለህ አለኝ። ስለዚህ ና እኛ ጋር ምን ካደው እያልክኝ እኮ ነው። አምላክህ እንደሆነ እያወቅህ ካደው ለምን ተሸፈንሳ ለምን ክደዋለሁ እኔ በቃ እንትን አይልም ይሄ በቃ it doesn't make sense። እኔ ሴቶችን ቆይ መጥተው በክርስትና በረጋጫ ላይ ሴቶች አሁን እኮ ሴቶች በጣም እንትን ብለዋል ተረግጠው ነው ያሉት። ግን አልተረገጡም እንበል አሁን እኔ እኮ አሁን ቢዩ ምን ነው የሚፈጥረው እስልምና ላይ ኦኬ አምላክ ጠንከር ያለ ትእዛዝ አመጣባችሁ። አምላክ ጠንከር ያለ ትእዛዝ አመጣ ኦኬ ጠንከር ያለ ትእዛዝ ስላመጣችሁ ወደ ሌላ ሃይማኖት ስትሄዱ ምን እያደረጋችሁ ነው ማለት ምን ማለት ነው ማለት ሚኒንግ ውስጥ አብራራ ውስጥ አይበራችን አሁን ስታወራ የሆነ አንድ ሀሳብ መጣልኝና እስከማውቀው ድረስ ከሳሳትኩ ንገሩኝ። ሴቶች አይቀድሱም አይደለ? ቤተክርስቲያን ውስጥ ገብተው ሁሌ የምንሰማው የወንድ ድምፅ ነው። እኔ የምሰማው በዙሪያ ያለው ቤተክርስቲያን ምናምን የሚቀድሱት ወንዶች ናቸው፣ ዲያቆናቱ ወይ የሆነ ቄሶቹ ምናምን ነው የሚሆነው። እና ሴቶች ለምን አይቀድሱም ምናምን አይባል። መጀመሪያውን ያንን ነገር ራሱ ያስተላለፈው አምላክ ነው አይደለም ነው። ሴት ልጅ ትቀድሳለች አትቀድስም? ለምሩ ማቀድሰው ምናምን እንደዚህ ሰው መከራከር የለበትም በዚህ ዙሪያ አይታል። ሲጀመር ያንን ራሱ አምላክ እውነተኛ አምላክ ነው አይደለም የሚቀርበው ቴዎሎጂካል ነገር ነው የሚቀድመው። ተራረስማ እናነሳለን ከፈለጋችሁ እኮ በጣም ስቅጥጥ የሚሉ ነገራቶችን ልናነሳ እንችላለን። እኛ አተን እኮ አይደለም አተን ነው እኛ ከመጽሐፍ ቅዱሳችሁ ከገድላትና ድርሳናት አይደለም ለተናጋሪ ለአድማጭ የሚነገር ማንሳት አቅቶ ነው ኢየሱስ ከአማባዚዮን ጋር ያደረገውን መስማት ይከብዳቸዋል። አሁን ባነበው ገጽ 156ኛው ገጽ 28 ላይ ምናምን ያለውን እኔ ነገር ሊትራሊ ያደረገው ነገር በጣም ይቀፋችኋል። አሁን ያንን ማንሳት አቅቶ ነው። የምር እንደዛ ይመስላችኋል? ኢየሱስ ሶስት ሆነው ያደረጉት በተለይ ሶስት ሆነው ያደረጉትን እኔ መናገር አልፈልግም። ለሶስት ሰው ያደረጉት የሆነ ከባድ ነገር አለ መናገር አልፈልግም ለጊዜው። እዚህ ጋር መናገር አልፈልግም። ለሶስት ሆነው ያደረጉት ነገር አታምኑም፣ በፍጹም አታምኑም። አይደለም አምላክ ሌላው እንኳን እንደዚህ ያለ ነገር ሌላ ሰው ሲያደርግ አይቼ አላውቅም። ራሱ እንኳን አያደርግም። አሁንም ይሄንን ነገር እኛ ማንሳት አቅቶን ይመስላችኋል? ተራ ሰው እኮ አያደርግም። አምላክ ብላችሁ በጣም የሚከበር ደግሞ በቤተክርስቲያን በተለይ ደግሞ ከሴቶች ሁሉ የተመረጠችው ድንግል ማርያም እሷ አለችበት። ሶስት አሁን ይሄንን እኛም እኮ መናገር አቅቶን እኮ አይደለም፣ ግን አንናገርም። እንዲህ ያለ ነገር አናነብም። ከፈለጋችሁኑ በውስጥ ልንልክላችሁ እንችላለን። ይሄ ላይ እናውራ። እናንተ እንዴት ሙጭጭ ይባላል። በጣም እንደናንተ ብንወርድ ግን እናያሰዋለን። ይኸው መጽሐፉ እጄ ላይ ሃርድ ኮፒው አለ፣ ሶፍት ኮፒው አለ፣ ፒዲኤፉም ኦሪጂናል መጽሐፉም አለን እጃችን ላይ። ይኸው በዚህ ሰዓት አይታቸዋል። በጣም ነገር ማውራት አቅቶን እኮ አይደለም፣ ግን አምላክ ይቀርማል፣ ቴዎሎጂ ይቀርማል፣ ያለው ይቀርማል ያልን ያለ ነው እንጂ እንዲህ ተራ ነገራቶች ማንሳት እንኳን አቅቶን አይደለም። ኦኬ፣ ስለዚህ የሚቀድመውን አስቀድሞ ነው። እስሚዞ የምትለው ነገር አለ? አዎ መርሃባ። በጣም የሚገርም ነገር ነው የተነሳው።
እንደዚህ አይነት የወረዱ ነገራቶች ላይ እያልኩ ነበር ቅድምም እና እንዲህ መውረድ ካስፈለገ መውረድ እንችላለን። እንደው ወላሂ ሳለ ሰሞኑ እንኳን እኔ እያልኩ የነበረው ነገር አለ ኢቨን ከሚስቱ ውጭ ግንኙነት ያደረገ ሰው ምንድን ነበር እያለ ነበር። በላጭ ሻወር ውሰዱ ነው ይታጠቡ ነው የሚለው መጽሐፈ ዲድስቅያ ላይ ያለ ነው እና በአረብኛውም በእንግሊዝኛውም ላይ ያለ ነው እና በላጫችሁ ታጠቡ ይላል እና አሁን ክርስትና ይሄ ነው ምናምን ብሎ ማውራቱ በጣም ቀላል። እንደዚህ የተሻሉ ነገራቶች እናነሳለን። የምር ነው የምላችሁ። እንደው ከውሃ አልፎ በላጫችሁ ነው እያላችሁ ታጠቡ የሚል ያለው እና እንደዚህ አይነት ነገራቶችን ማንሳቱ በጣም ቀላል ነው እና በጣም የሚገርም አሪፍ ነው። ላይ አብድ ከሪም የሚያወራው እንደዚህ ነው። አንዳንዴ ገባ ብለው በስነስርዓት ረጋ ብለው ካወሩ እኛ እንቀበላለን። ግን እንደዛ ለማረጋጋት እየሞከርኩ አልተረጋጋም። አብድ ከሪም ደህና አድርጎ ነው ያረጋጋው ማለት ነው። በዚህ አይነት መንገድ ነው የምንሄደው እና አንዱ ዝቅ ሲል አንዱ ከፍ ሲል ምንም አይነት እንትናችሁ ከስር ያላችሁ ማለት በቃ አልረጋጋም ማለት ከቅድም ጀምሮ በጣም ወይውን አስተካክለን እናወራው ፈለግን።